ትላንትና በእንግሊዝ ኤፍኤ ካፕ አንድ ጨዋታ ተደርጓል። ሊቨርፑል ከወልቨርሃምፕተን ወንደረስ ያገናኘው ጨዋታ እነዚህን ክለቦች በሳምንቱ 2 ጊዜ እንዲገናኙ አድርጓል። ሊቨርፑል ትላንት የመበቀል አጋጣሚውን አግኝቶ ተበቅሎ ተመልሰዋል። በሳምንቱ መጨረሻ ወልቨርሃምፕተን ሊቨርፑልን በአስገራሚ ሁኔታ ማሸነፉ ይታወሳል። በፕሪሚየር ሊጉ ትላንት ሊቨርፑል በኤፍኤ ካፑ አሸንፎ ተመልሷል። በሪያል ማድሪድ እና በሴልታ ቪጎ መካከል የተደረገው የስፔን ላሊጋ መርሃ ግብር ሪያል ማድሪድ ከሁለት የላሊጋ ሽንፈት በኋላ ወደ ድል የተመለሰበትን ውጤት ያስመዘገበት ቀን ሆኖ አልፏል። በጀርመን ቡንደስሊጋ ባየር ሙኒክ መሪነቱን በ14 ነጥብ ልዩነት እየመራ የቀጠለበትን ውጤት አስመዝግበዋል። ትላንትና ሉዊስ ዲያዝ ጎል አስቆጥሯል። ስለዚህ የምነግራችሁ ነገር አለ። በዛሬ በእንግሊዝ ፕሪሚየር ሊግ ጨዋታ የለም። ነገር ግን በኤፍኤ ካፕ ተጠባቂ ጨዋታዎች ይደረጋሉ። አርሰናል ይጫወታል፣ ማንቸስተር ሲቲም ጨዋታ አለው፣ ቼልሲም ተጫውቷል። ስለዚህ እነግራችኋለን። በክለቦች የወርሃ የካቲት ምርጥ ተጫዋቻቸውን ይፋ እያደረጉ ይገኛሉ። በቼልሲ ቤት፣ በማንቸስተር ሲቲ ቤት አዲስ ነገር ይዘናል። ከጉዳት በተያያዘም በሪያል ማድሪድ ቤት የጁድ ቤሊንግሃም ጉዳይ ይዘናል። የክርስቲያኖ ሮናልዶ ጉዳትም አለ። ስለዚህ የምነግራችሁ ነገር ይኖረናል። በሳምንቱ መጨረሻ ኢንተር ሚያሚዎች በዋይት ሀውስ ተገኝተዋል። ሊዮኔል ሜሲን ያደነቀው ዶናልድ ትራምፕ አስተያየት አለ። ስለዚህም የምነግራችሁ ነገር ይኖረናል። ሌሎች አጫጭር ዜናዎችም ይኖሩናል። ሰላም ጤና ይስጥልኝ። የኦሮማን ዩናይትድ ቲዩብ ቻናላችንን ሰብስክራይብ፣ ቪዲዮዎችንን ላይክ በማድረግ እንድትጀምሩ በአክብሮት እንጋብዛለን። በቀጥታ ወደ ትላንት የተደረገ የኤፍኤ ካፕ ጨዋታ 5ኛ ዙር ጨዋታ ውጤት እንጠቁማለን። ሊቨርፑል ድል አድርጎ ሩብ ፍጻሜውን መቀላቀሉን አውቋል። በኤፍኤ ካፕ 5ኛ ዙር መርሃ ግብር ወልቨስን የገጠመው ሊቨርፑል 3-1 በሆነ ውጤት ማሸነፍ ችሏል። የሊቨርፑልን የማሸነፊያ ግቦች ሙሐመድ ሰላህ፣ ሮበርትሰን እንዲሁም ከርቲስ ጆንስ ማስቆጠር ችለዋል። ለወልቭስ ብቸኛዋን ጎል ዋንግ ከመረብ ማሳረፍ ችለዋል። ሊቨርፑል ማሸነፉን ተከትሎ የኤፍኤ ካፕ ሩብ ፍጻሜውን የተቀላቀለ ክለብ ሆኗል። ዛሬም ተጠባቂ ጨዋታዎች ይደረጋሉ። እንግዲህ ማንስፊልድ ታውን ከአርሰናል ጋር ይጫወታል። ሬክሳም ከቼልሲ፣ ኒውካስል ዩናይትድ ከማንቸስተር ሲቲ የሚያደርጉት ጨዋታ ግን በጉጉት ይጠበቃል። እንግዲህ ኒውካስትሎች ማንቸስተር ዩናይትድን በጎዶሎ ተጫዋች ማሸነፋቸው ይታወሳል በፕሪሚየር ሊጉ። ዛሬ ደግሞ ማንቸስተር ሲቲን ይገጥማሉ። በኤፍኤ ካፑ እንግዲህ ከጉዞ ያወጡታል ወይስ ደግሞ ማንቸስተር ሲቲ ከኖቲንጋም ፎረስት የደረሰበት ነጥብ መጣል በኋላ ዛሬ ኒውካስልን በማሸነፍ ይቀጥላል የሚለው በጉጉት ይጠበቃል። የኤፍኤ ካፕ 5ኛ ዙር ጨዋታ ነገም ሲቀጥል ፉላም ከሳውዛምፕተን፣ ፖርቶ ቫሌ ከሰንደርላንድ፣ ሊድስ ዩናይትድ ከኖርዊች የሚያደርጉት ጨዋታ ይጠበቃል። በመጨረሻ ዌስትሃም ዩናይትድ ሰኞ ዕለት ከብሬንትፎርድ በሚያደርገው የኤፍኤ ካፕ 5ኛ ዙር ጨዋታ የሚጠናቀቅ ይሆናል። በቀጥታ ወደ ስፔን ላሊጋ መርሃ ግብር ስናልፍ በስፔን ላሊጋ መርሃ ግብር ሴልታ ቪጎን ያገኘው ሪያል ማድሪድ 2-1 በሆነ ውጤት ማሸነፍ ችሏል። የሎስ ብላንኮቹን የማሸነፊያ ግቦች ኦሬሊ ቹዋሚኒ እና ፌዴ ቫልቬርዴ ከመረብ ማሳረፍ ችለዋል። ሪያል ማድሪድ ከሁለት ተከታታይ ሽንፈት በኋላ ወደ ድል የተመለሰበትን ውጤት አስመዝግቧል። ባርሴሎና እስከሚጫወት ነጥቡንም ወደ 1 አጥቦ በ63 ነጥብ 2ኛ ደረጃ ላይ መቀመጥ ችለዋል። እንግዲህ ሮብ ዕለት ከባድ መርሃ ግብር ይጠብቃቸዋል በሴንቲያጎ ቤርናባው በአውሮፓ ቻምፒዮንስ ሊግ 16 ውስጥ ጥሎ ማለት የመጀመሪያ ጨዋታቸውን ከማንቸስተር ሲቲ ጋር ያደርጋሉ። እዚህ ጨዋታ ላይ የሚያሳዩት እንቅስቃሴ ይጠበቃል። ነገር ግን በጨዋታው ወሳኝ ተጫዋቾቻቸውን እንደማያገኙ እየተነገረ ይገኛል። አጥቂያቸው ኪሊያን ምባፔ ከጨዋታው ውጪ እንደሆነ ተነግሯል። ጁድ ቤሊንግሃምም
በሃምስትሪንግ ጉዳት ላይ መሆኑ ይታወቃል። ጁድ ቤሊንግሃም ሪያል ማድሪድ ከማንቸስተር ሲቲ ጋር በሚያደርግ የመጀመሪያ ቻምፒዮንስ ሊግ ጨዋታ እንደማይደርስ ተረጋግጧል። ሪያል ማድሪድ ተጫዋቹ ከሃምስትሪንግ ጉዳቱ አገግሞ ለመልሱ ጨዋታ ይደርሳል የሚል ተስፋ እንዳላቸው ተገልጿል። በሌላ በኩል ኪሊያን ምባፔ በተመሳሳይ የመጀመሪያው ዙር የማንቸስተር ሲቲ ጨዋታ ያመልጠዋል ተብሎ ይጠበቃል። በተጨማሪም ኪሊያን ምባፔ ምናልባት ለመልሱ ጨዋታ መድረሱ አጠራጣሪ እንደሆነ እየተነገረ ይገኛል። እንግዲህ ሪያል ማድሪድ ከማንቸስተር ሲቲ በሴንቲያጎ ቤርናባው ሮብ ዕለት የሚያደርጉት ጨዋታ በጉጉት የሚጠበቀው ጨዋታ ነው። ወደ ጀርመን ቡንደስሊጋ ስናመራ ማሪዮ ባየር ሙኒክ ትላንትና ድል ቀንቶታል። ባየር ሙኒክ እንግዲህ በጀርመን ቡንደስሊጋ ዘንድሮ አልተቻለም። ትላንትና ከሞንቼግላድባር ጋር ያደረገውን ጨዋታ 4-1 በሆነ ውጤት ነው ማሸነፍ የቻለው። ባየር ሙኒክ መሪነቱን በ14 ነጥብ ልዩነት ከፍ አድርጎ በ66 ነጥብ ቡንደስሊጋውን እየመራ ይገኛል። የቡንደስሊጋው መሪ ባየር ሙኒክን አሸናፊ ያደረጉ ግቦች ሉዊስ ዲያዝ፣ ቶማስ ላይማር፣ ጃክሰን እና ጀማል ሙሲያላ አስቆጥረዋል። ሉዊስ ዲያዝ በውድድር ዘመኑ በቡንደስሊጋው 14ኛ ጎል ሆኖ ተቆጥሮለታል። እንግዲህ ሉዊስ ዲያዝ ሊቨርፑልን ለቆ ባየር ሙኒክን ከተቀላቀለ ጀምሮ 14 ጎሎችን አስቆጥረዋል። በቡንደስሊጋው 14 ጎሎችን ደግሞ አመቻችቶ ማቀበል ችለዋል። ትላንትና ሃሪኬን ጎል አላስቆጠረም። ሉዊስ ዲያዝ ግን ጎል አስቆጥሯል። እንዲሁም እንግዲህ ድንቅ እንቅስቃሴ ያደረገበትን ምሽት ማሳለፍ ችሏል። ይህ ተጫዋች ከሊቨርፑል ተገፍቶ ቢሄድም በባየር ሙኒክ ቤት ድል የቀናው ተጫዋች መሆን ችለዋል። በሳውዲ አረቢያው ሊግም አልሃሊ ከአልሂቲያድ ጋር ጨዋታውን አድርጎ 3-1 በሆነ ውጤት አሸንፈዋል። የአልሃሊን ግቦች ኢቫን ቶኒ፣ ሪያድ ማህሬዝ እና አልቡራካን ሲያስቆጥሩ የአልሂቲያድን ግብ ፋቢኒዮ ከመረብ አሳርፈዋል። በሌላ ጨዋታ አልሂላል አልናጅማን 4-0 በሆነ ውጤት ሲያሸንፍ የቀድሞ የሪያል ማድሪድ ተጫዋች ካሪም ቤንዜማ 2 ጎሎችን አስቆጥሯል። ቀሪዎቹን ጎሎች ማልኮም እና ሳቪች ከመረብ አሳርፈዋል። እንግዲህ አልሃሊ ማሸነፉን ተከትሎ 62 ነጥብ ይዞ ደረጃውን እየመራ ይገኛል። አልሂላል 3ኛ ደረጃ ላይ ተቀምጧል። በተያያዘ ዜና እንግዲህ በአልናስር እየተጫወተ የሚገኘው ክሪስቲያኖ ሮናልዶ በሳምንቱ መጨረሻ መጎዳቱ ተነግሮ ነበር። እንግዲህ የሮናልዶ ጉዳት የሃምስትሪንግ ጉዳት መሆኑ ተረጋግጧል። ይህ ጉዳት ታዲያ የከፋ መሆኑን አሰልጣኝ ጆርጅ ጄሱስ ተናግረዋል። ለሮናልዶ ያጋጠመው ጉዳት ከጠበቅነው የበለጠ የከፋ ነው ሲሉ አሰልጣኙ ተናግረዋል። አሰልጣኝ ጆርጅ ጄሱስ አያይዘውም ሮናልዶ ሕክምናውን ለማድረግ ሳዑዲ አረቢያን ለቆ ከግል ሐኪሙ ጋር ወደ ስፔን እንደሚበር አረጋግጠዋል። እንግዲህ ክሪስቲያኖ ሮናልዶ የ1000 ጎል የማስቆጠር ሂደቱ እንቅፋት የሆነበት የሃምስትሪንግ ጉዳት ገጥሞታል። ቶሎ አገግሞ እንደሚመለስ ተስፋ ይደረጋል። ማንቸስተር ዩናይትድ ለሚቀጥለው የ2026-2027 የውድድር ዘመን የጨዋታ ትኬት ዋጋን ጭማሪ ማድረጉን ይፋ አድርገዋል። ቀዮቹ ሰይጣኖች በቀጣይ የውድድር ዘመን በሚኖራቸው የጨዋታ ትኬት ዋጋ ላይ የ5% ጭማሪ ማድረጋቸው አስታውቀዋል። ማንቸስተር ዩናይትዶች የጨዋታ ትኬት ዋጋ ጭማሪ ሲያደርጉ እንግዲህ ይህ ለተከታታይ 4ኛ የውድድር ዘመን ሆኗል። ማንቸስተር ዩናይትድ የጨዋታ ትኬት ዋጋ ጭማሪ ክለቡን ወደ ከፍታው ለመመለስ ዓላማ እያደረገ መሆኑንና ከዚህ አውድ እንዲታይላቸው ተናግረዋል። በተያያዘ በሜዳ ትኬት ዙሪያ የፒኤስጂ ደጋፊዎች በሐሰተኛ ትኬት ተጭበርብረናል ሲሉ አመልክተዋል። በርካታ የፈረንሳዊ ክለብ ፒኤስጂ ደጋፊዎች ሐሰተኛ ትኬት በመግዛት መጭበርበራቸውን ገልጸዋል። እንግዲህ ሐሰተኛ ትኬት በመግዛት የተጭበረበሩት ወደ 2000 የሚደርሱ ደጋፊዎች በቲክቶክ ማህበራዊ ሚዲያ ላይ መሆኑን
ተናግረዋል። በሐሰተኛ ትኬት የጠፋው ገንዘብም 400,000 ዩሮ እንደሚገመት ሲገለጽ ምርመራ እየተካሄደ ነው ተብሏል። የቲክቶክ ገጹ ፒኤስጂ ፓላስ 75 ተብሎ የሚጠራ ሲሆን አሁን ላይ ከሁሉም ቦታ እንዲጠፋ መደረጉ ተገልጿል። በማጭበርበር ወንጀል የተሳተፉ ግለሰቦች 5 ዓመት እስርና የገንዘብ ቅጣት እንደሚጠብቃቸው ተዘግቧል። እንግዲህ መጨረሻው ምን ሊሆን ይችላል የሚለው በጉጉት የሚጠበቅ ነገር ሆኗል። እንግዲህ በሳምንቱ መጨረሻ በእንግሊዝ ፕሪሚየር ሊግ የለንደን ፉትቦል ፕሪሚየር ሊግ አዋርድ የሚል ሽልማት ተካሂዶ ነበር። በዚህም የአርሰናሉ ተጫዋች ዴክለር ራይስ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ሽልማትን አሸንፏል። እንዲሁም ማይክል አርቴታ በምርጥ አሰልጣኝነት ዘርፍ ተሸልሟል። ዴቪድ ራያ ምርጥ ግብ ጠባቂ በመባል ተሸልመዋል። ታዲያ ከሽልማቱ በኋላ ስለ ሰሞኑ በአርሰናል ዙሪያ እየተሰጠ ባለው አስተያየት ዙሪያ ዴክለር ራይስ ሀሳቡን ሰጥቶ ነበር። ለጫጫታ ምንም ግድ የለንም ሲል ዴክለር ራይስ ተናግሯል። የምንፈልገውንና የምናደርገውን እናውቃለን ሲል አሳውቋል። እንግዲህ አርሰናል በቆመ ኳስ ነው እየተጫወተ እያሸነፈ ያለው። የቆመ ኳስ ጎል በማስቆጠር ማሸነፋቸው የእንግሊዝ ፕሪሚየር ሊግን ጨዋታ ደብዛዛ እንዲሆን አድርጎታል። በብራይተን ጨዋታ ብዙ ሰዓት አባክነዋል በሚል ትችት ሲቀርብባቸው ነበር። ይህንን ትችት ያስተባበለበትን ሀሳብ ነው ዴክለር ራይስ የሰጠው። እንግዲህ የመድፈኞቹ አማካይ ዴክለር ራይስ ቡድናቸው አሁን የሚያሳስበው ለ4 ዋንጫ መፎካከር መሆኑን እና ባለፉት ዓመታት ዋንጫውን እንዴት እንዳጣን ማውራት ሳይሆን አሁን ላይ የምናወራው ወይም ደግሞ ሀሳባችንም ሙሉ በሙሉ አሁን ያለንበትን ሁኔታ እንዴት መቋቋም እንዳለብን ነው ሲል ተናግሯል። የሊጉና የሻምፒዮንስ ሊግ መሪነት እንዲሁም ለ4 ዋንጫ መፎካከር ያለንበት ሁኔታ ስለ መቋቋም ሀሳባችን ይህ ነው ሲል ተናግሯል። ስለ አርሰናል አጨዋወት የተጠየቀው ራይስ አርሰናል ከመጣው ጀምሮ በየሳምንቱ ጫጫታ አለ፣ ይሄ ለአርሰናል ስትጫወት የሚመጣ ነው ብለዋል። አክለውም ጥሩ ተጫወትክም መጥፎ ተጫወትክ አስፈላጊው ነገር ድል ነው ሲል ዴክለር ራይስ ተናግረዋል። ዴክለር ራይስ እንግዲህ በምሽቱ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች በመባል ሽልማቱን መውሰድ ችሏል። በሌላ ዜና የአሜሪካዊ ፕሬዝዳንት ዶናልድ ትራምፕ የ2025 የአሜሪካ ቻምፒዮኖችን ኢንተር ሚያሚን በቤተ መንግስታቸው ጋብዘዋል። በነበረው የቤተ መንግስት መርሃ ግብር ላይ ሊዮኔል ሜሲን ጨምሮ ሙሉ የቡድን አባላት አገኝተዋል። ዶናልድ ትራምፕ ለሊዮኔል ሜሲ አቀባበል ባደረጉበት መድረክም እንኳን ወደ ነጩ ቤተ መንግስት መጣ ሲሉ ተቀብለውታል። ዶናልድ ትራምፕ ለሊዮኔል ሜሲ ያላቸውን አድናቆት ሲገልጹ ወደዚህ ታላላቅ ተጫዋቾች መጥተው ይጫወታሉ፣ ነገር ግን ዋንጫ አያገኙ። ሊዮኔል ሜሲ አሜሪካ መጥቶ ይህንን ማድረግ ችሏል ሲል ተደምጠዋል። እንግዲህ ልጄ ሊዮኔል ሜሲ እና ክርስቲያኖ ሮናልዶን በትልቁ አድናቂያቸው ነው ሲል ዶናልድ ትራምፕ ተናግሯል። ዶናልድ ትራምፕ በተጨማሪም ሉዊስ ሱዋሬዝ ያላቸውን አድናቆት ገልጸዋል። እንግዲህ ሱዋሬዝ ከዓለማችን የምንጊዜ ምርጥ አጥቂዎች መካከል አንዱ ነው ሲሉ ተናግረዋል። በስነ ስርዓቱ ላይ ሊዮኔል ሜሲ የክለቡ አርማ ያረፈበትን ሽልማት ለዶናልድ ጄ ትራምፕ ማስረከብ የቻለበት ሁኔታም ተፈጥሯል። በሌላ ዜና አንድ ተጫዋች ፕሪሚየር ሊግ መሄድ እፈልጋለሁ ሲል ይናገራል። ይህ ተጫዋች ኢኳዶራዊ የክለብ ብሩዥ ተከላካይ ጆኤል ኤርዶኔዝ ነው። ወደ ፕሪሚየር ሊግ የማምራት ፍላጎት እንዳለው ተናግረዋል። ፕሪሚየር ሊግ የምወደው ሊግ ነው ያለው ተጫዋቹ ወደ ፕሪሚየር ሊግ አምርቼ መጫወት ከቻልኩ ያ ጥሩ ይሆናል ሲል ተናግሯል። አክሎም ያለው ተክለ ሰውነት ለፕሪሚየር ሊግ የሚስማማ መሆኑን ገልጿል። ከልጅነት ጀምሬ የሊቨርፑል ትልቅ ደጋፊ ነበርኩኝ ሲል ጆኤል ኤርዶኔዝ ጨምሮ ተናግሯል። የ21 ዓመቱ ተጫዋች ጆኤል ኤርዶኔዝ በዚህ ዓመት ለክለቡ 20 የሊግ ጨዋታዎችን አድርጎ 3 ጎሎችን ማስቆጠር የቻለ ተጫዋች ነው። እንግዲህ ቀጣይ ምናልባትም ሊቨርፑሎች የሚፈልጉት ከሆነ ወደ ሊቨርፑል ለመምጣት ፈቃደኛ እንደሆነ የሚያሳብቅበትን አስተያየት ሰጥቷል።
ዛሬ እንግዲህ ምንም እንኳን በእንግሊዝ ፕሪሚየር ሊግ ጨዋታ ባይኖርም በተለያዩ የአውሮፓ ሊጎች ጨዋታዎች ይደረጋሉ። በስፔን ላሊጋ ኦሳሱና ከማዮርካ፣ ሌቫንቲ ከጂሮና፣ አትሌቲኮ ማድሪድ ከሪያል ሶሲዳድ፣ አትሌቲክ ቢልባኦ ከባርሴሎና የሚያገናኘው ጨዋታ ይጠበቃል። እንግዲህ እነኝን ጨዋታዎች በመመልከት መዝናናት ይቻላል። በጀርመን ቡንደስሊጋ ፍሬበርግ ከባየር ሊቨርኩሰን፣ ሄደኔም ከሆፈኔም፣ ሜንዝ ከስቱትጋርት፣ አርቢ ሌፕዚግ ከኦግስበርግ፣ ወልፍስበርግ ሃምቡርግ፣ ኤፍሲ ኮለን ከቦሩሻ ዶርትመንድ የሚያደርጉት ጨዋታ በጀርመን ቡንደስሊጋ ይጠበቃል። በፈረንሳይ ሊጋን ናኑስ ከአንገርስ፣ ኦግዜ ከስታስበርግ፣ ቶሉዝ ከማርሴይ የሚያደርጉ ጨዋታም በስፔን በፈረንሳይ ሊግ የሚጠበቅ መርሃ ግብር ነው። እንግዲህ በምትፈልጉትና የሚደግፉትን ክለብ በመመልከት መዝናናት ይቻላል። ለሌላ በኩል ደግሞ በእንግሊዝ ኤፍኤ ካፕም የማንቸስተር ሲቲ ከኒውካስል ዩናይትድ የሚያደርጉት ጨዋታ ልትዝናኑበት የምትችሉት ጨዋታ መሆኑ ምንም ጥርጥር የለውም። ስለዚህ በእነኚህ ጨዋታዎች እንግዲህ ራሳችሁን ልታዝናኑ ትችላላችሁ። ሌላው አብዛኛው የዩናይትዶች ሌጀንዶች አሰልጣኝነት የማይሳካላቸው ናቸው ሲል ፓትሪክ ቬራ የሰጠው አስተያየት ነው። እንግዲህ የቀድሞ የማንቸስተር ዩናይትድ ተከላካይ ፓትሪክ ቬራ የቀድሞ የክለቡ ታሪካዊ ተጫዋቾች የሚሰጡትን አስተያየት ተችቷል። አብዛኞቹ የማንቸስተር ዩናይትድ የቀድሞ ተጫዋቾች የአሰልጣኝ እድል አግኝተው ወዲያው የተባረሩ ናቸው ሲል ፓትሪክ ቬራ ተናግሯል። ይህንን ለጋሪ ኔቨል ነግሬዋለሁ ያለው ቬራ በቲቪ ማውራት ቀላል ነው፣ ቫሌንሺያን ሄደህ ግን አልተሳካልህም፣ በ3 ወራት ነው የተባረርከው ብዬ ነግሬዋለሁ ሲል ተናግሯል። አክሎም ጥሩ ተጫዋቾች ቢሆኑም በአሰልጣኝነት ግን ስኬታማ አይደሉም ሲል ማይክል ካሪክን መተቸታቸው ልክ እንዳልሆነ ተናግሯል። ሲናገሩና ሲተቹ የአሰልጣኝ ወደፊት ስራ ያበላሻሉ፣ ትችታቸውን የማጋነን ባህሪ ያለባቸው ሲል የቀድሞ የማንቸስተር ዩናይትድ ተጫዋቾችን ተችቷል። ሌላው የቀድሞ የማንቸስተር ዩናይትድ ተጫዋች ጄዚ ሊንጋርድ የብራዚሉን ክለብ በይፋ መቀላቀሉ ተነግሯል። የቀድሞ እንግሊዛዊ የማንቸስተር ዩናይትድ የፊት መስመር ተሰላፊ ጄዚ ሊንጋርድ የብራዚሉን ክለብ ኮሪንቲያንስን ተቀላቅሏል። በቅርቡ ከደቡብ ኮሪያው ክለብ ሶኡል ጋር የተለያየው ጄዚ ሊንጋርድ በነፃ ዝውውር ኮሪንቲያንስን ሊቀላቀል ችሏል። የ33 ዓመቱ ጄዚ ሊንጋርድ በኮሪንቲያንስ የ77 ቁጥር ማሊያ ለብሶ ይጫወታል። እንግዲህ ጄዚ ሊንጋርድ በእግር ኳስ ሕይወቱ 9ኛ ክለቡን እየተቀላቀለበት አጋጣሚ ተፈጥሯል። ጄዚ ሊንጋርድ እንግዲህ በማንቸስተር ዩናይትድ ቤት ለረጅም ጊዜ መጫወቱ ይታወሳል። አሁን እንግዲህ ሌላ አዲስ ክለብ እየተቀላቀለበትን ሁኔታ ተፈጥሯል። በሌላ በኩል እንግዲህ በሳምንቱ መጨረሻ በአውሮፓ ቻምፒዮንስ ሊግ የሚደረገው ጨዋታ በጣም ተጠባቂ እንደሚሆን ይጠበቃል። ሪያል ማድሪድ ከማንቸስተር ሲቲ የሚያደርጉት ጨዋታ ምን ሊሆን ይችላል የሚለውን እንግዲህ ወዲሁ መገመት ትችላላችሁ እላለሁ። ሌላው የሊድስ ዩናይትድ ደጋፊዎች ለደጋፊዎች ጥሪ አቅርበዋል። የሊድስ ዩናይትድ ክለቡ ደጋፊዎች የእስልምና እምነት ተከታይ ተጫዋቾች ጾም ሲፈቱ ክብር እንዲያሳዩ ጠይቀዋል። ክለቡ ከማንቸስተር ሲቲ በነበረው ጨዋታ ወቅት ተጫዋቾች ጾማቸውን ሲፈቱ ደጋፊዎች ተቃውሞ ሲያሰሙ ነበር። በዚሁ ምክንያት አሰልጣኝ ፔፕ ጋርዲዮላ ደጋፊዎች ድርጊትን መተቸታቸው ይታወሳል። ሊድስ ዩናይትድ በበኩሉ ክለቡ እሁድ ከኖርዊች ሲቲ በሚያደርገው የኤፍኤ ካፕ ጨዋታ ደጋፊዎች ክብር እንዲያሳዩ ከወዲሁ ጥሪ አቅርቧል። እንግዲህ በእስልምና እምነት ተከታይ ተጫዋቾች ላይ የሚደርሰው የሃይማኖት ተኮር የተደረገ ትችት እንዲቆም ከወዲሁ ጥሪ አቅርበዋል። በተያያዘ ዜና ማንቸስተር ሲቲ የወሩ ምርጥ ተጫዋቹን ይፋ አድርጓል። በአሰልጣኝ ፔፕ ጋርዲዮላ የሚመራው ማንቸስተር ሲቲ የወርሃ የካቲት የወሩ ምርጥ ተጫዋችን ይፋ አድርጓል። በዚህም መሰረት እንግሊዛዊ ተጫዋች ኒኮ ኦሬሊ የካቲት የወሩ ምርጥ ተጫዋች ተብሎ መመረጥ ችሏል። ኒኮ ኦሬሊ በወሩ ባደረጋቸው ጨዋታዎች
ለማንቸስተር ሲቲ 3 ግቦችን ማስቆጠሩ ችሏል። በዚህ ምክንያት የወርሃ የካቲት ምርጥ ተጫዋች በመባል መመረጥ ችሏል። በተያያዘ ዜና ጆ ፔድሮ የሳምንቱ ምርጥ ተጫዋች በመባል ተመርጧል። ጆ ፔድሮ የቼልሲ የወርሃ የካቲት ምርጥ ተጫዋች በመባል መሸለሙ ይታወቃል። በዚህ ሳምንት ደግሞ የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። በእንግሊዝ ፕሪሚየር ሊግ 29ኛ ሳምንት የጨዋታ የሳምንቱ ምርጥ ተጫዋች ተብሎ የተመረጠው ጆ ፔድሮ እንግዲህ ቼልሲ አስቶን ቪላን 4-1 ባሸነፈበት ጨዋታ 3 ጎሎችን አስቆጥሮ ሃትሪክ መስራቱ ይታወሳል። ይህ ወጣት አጥቂ እንግዲህ ድንቅ እንቅስቃሴ እያደረገ ይገኛል። የቀድሞ የአርሰናል ተጫዋች የአሁኑ የሉተን አሰልጣኝ ጃክ ዊልሸር ቀጣይ በቻምፒዮንሺፕ ከቶትናም ጋር ልንጫወት እንችላለን ሲል ቶትናም ዘንድሮ ይወርዳል የሚለውን ሀሳብ የደገፈበትን አስተያየት ሰጥተዋል። እንግሊዛዊ አሰልጣኝ ጃክ ዊልሸር ቀጣይ ዓመት ሉተን ታውንን ወደ ቻምፒዮንሺፕ ማሳደግ እንደሚፈልጉ ገልጸዋል። አላሜ ቀጣይ ዓመት ሉተን ታውንን በቻምፒዮንሺፕ ማሰልጠን ነው ሲሉ አሰልጣኙ ተናግረዋል። አክለውም ቀጣይ ዓመት እንግዲህ ከቶትናም ጋር የሚደረግ ጨዋታ ሊኖረን ይችላል ሲል ተናግረዋል። እንግዲህ የሚያሳየው ቶትናሞች ይወርዳሉ የሚል እምነት እንዳለው የሚያሳብቅበትን አስተያየት ሰጥቷል። እንግዲህ ቶትናሞች ዘንድሮ ከፕሪሚየር ሊጉ የሚተርፉ አይመስልም እየተባለ ነው። እናንተስ ምን ትላላችሁ? ቶትናም ከረጅም ዓመት በኋላ ወደ ቻምፒዮንሺፕ ይወርዳል ወይስ ደግሞ ይተርፋል የሚለው ይጠበቃል። እንግዲህ ለዕለቱ ያዝንላችሁ አጫጭር ዜናዎች ይህን ይመስላሉ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እንድታበረታቱን በታላቅ አክብሮት እንጠይቃለን። ባላችሁበት ሁሉ መልካም ዕለተ ሰንበት እንዲሆንላችሁ ከወዲሁ እመኛለሁ። ባባይ